ሩታ ሰላም ነው? ደህና ነሽ? እንዴት ነሽ? እንኳን ማርያም ማረችሽ፣ እንኳን ጌታ ረዳሽ። ደስ ብሎኛል። ወንድ ልጅ ተገላገልሽ አሉ። እንኳን ደስ አለሽ። በጣም ደስ ብሎኛል። ጥልጥይ ነው በጣም አባዬ። የኔ ቆንጆ አፍንጫው እሱ ከንፈሩ እሱ አስመስክሯል ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ይህን ሰሞን እየጠፋው ነው አውቃለሁ፣ ግን ደግሞ ነገሮች አልተመቻቹልኝም ነበረ። የምመጣበትም አጋጣሚ አልተከፈተልኝም ነበረ። ያ ማለት እንዴት ነው የማሳልፈውን ነገር ቀርጬ ለእናንተ ለምርጥ ኦዲየንሶቼ ለማስተላለፍ ትንሽ ሰዓት አልበቃኝም። በጣም ይቅርታ። በውስጥ መስመር የምትጽፉልኝን እያየሁ ነው። ያው የሁላችሁንም ባልመልስም እያየሁኝ እየተረዳሁኝ ብዙ ነገር ወደ እናንተ እንድመጣ የምታደርጉኝ ሰዎች አላችሁና በጣም ከልቤ አመሰግናለሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ሩታ መውለዳን ሰምታችኋል። አብርሽ የወንድ ልጅ አባት መሆኑን ሰምታችኋል። እና በጣም ደስ ብሎኛል፣ ከምላችሁ በላይ በጣም ደስ ብሎኛል። በሰላም መገላገሏ፣ ወንድ ልጅ መውለዷ በጣም ደስ ብሎኛል። ስለዚህ ዛሬ ምን አሰብኩኝ፣ ሩታ ጋር ሄጄ ያለችበት ሐኪም ቤት ሄጄ ልጠይቃት አስቤያለሁ። ቤት ሳትገባ ቀደም ብዬ ልሄድ ብያለሁ እና አላቅም ምን እንደምትለኝ ባላቅም እንደ እንግዳ እንደ ጠያቂ ምንም የምትለኝ ስለማይመስለኝ እሄዳለሁ። ከዛ በኋላ ደግሞ የአብርሽንም ልጅ አየዋለሁ፣ ምን አይነት መልክ እንዳለው ምን አይነት ሁኔታ ላይ እንዳለ ማንን እንደሚመስል አሳያችኋለሁ ማለት ነው። እና የኔ ውድ ቤተሰቦች ምን ልላችሁ ፈልጌ ነው፣ ከዛም በላይ ዛሬ ወደዚህ የመጣሁት በቃ ብዙ ነገር ለእናንተ ሳላሳይ ብዙ ነገር እያሳለፍኩኝ ነው እኔ በራሴ በጎኔ በኩል እና አንዳንድ ነገር ነው እየተቀረጸ ለእናንተ እያስተላለፍኩ ያለሁት። ከዚህ በኋላ ግን አልጠፋም፣ ላለመጥፋት ሞክራለሁ። ማሳልፈውን ነገር ለእናንተ ቀርጬ ይዤ ለመምጣት ሞክራለሁ። ለምትወዱኝ፣ ኮሜንት ለምትጽፉልኝ፣ ብዙ ነገር ለምታደርጉልኝ በጣም አመሰግናለሁ። ዛሬ እንግዲህ ሄጄ ሩታን ጠይቃታለሁ። እንኳን ማርያም ማረችሽ፣ እንኳን ጌታ ረዳሽ። ተለማምጄዋለሁ ቤት አራስ ብዙም ጠይቄ አላውቅም። እንደገና ደግሞ ብዙም እንደዚህ ማህበራዊ ኑሮ ላይ ጎበዝ አይደለሁም እና ምን እንደሚባል እንትንም ብቻ በሁለቱም ምንድን ነው የሚባለው እንኳን ማርያም ማረችሽ እና ደግሞ እንኳን ጌታ ረዳሽ። ከዛ በኋላ በሙስሊም እንደሚባል አላውቅም። ብቻ የቻልኩትን ያህል ሄጄ እንደዛ እላታለሁ፣ ጠይቃታለሁ ብዬ አስቤያለሁ። ከዛ ባለፈ ደግሞ አውቃለሁ ማለት ከሩታ ጋር ብዙም እንደዚህ በጥሩ ሁኔታ ላይ ተገናኝተን ባናውቅም ማለት ያው አጋጣሚዎች ሆኖ እኔም በመጥፎ ነገር ምናምን የሚወስደኝ ሰዎች አሉና ሐኪም ቤት እዛ የወለደችበት ቦታ ስሄድ ማንም ባይኖር ደስተኛ ነኝ እውነት ለመናገር። ብቻ እሷን አናግሪያት ያለችኝም ብላኝ ማለት ይሄን ያህል ጠይቃትም ሄጄ ይሄን ያህል ፊቷን ታዞርብኛለች ብዬ አላስብም። ስለዚህ ሄጄ ጠይቃታለሁ። ያው አንዳንድ ሰዎች እኔን የሚረዱት አመለካከት ምናምን ልክ አይደለም እና ማንም ባይኖር ደስ ይለኛል። ከዛ ባለፈ ደግሞ አውቃለሁ ይሄን ያህል ቅርበታችን እሷን መጠየቅ እንደማይጠበቅብኝ ምናምን ይገባኛል። ግን ደግሞ እኔ ውስጤ እንዲነጻ የአብርሽንም ልጅ ማየት ፈልጋለሁ። እንደገና ደግሞ መጠየቅ ኖርማል ነው። በባህላችንም በሃይማኖታችንም በብዙ ነገር ስንረዳው አንድ ያው የሚተዋወቅ በአይን ከአንድም ሁለት የተገናኘን ሰው ባዳንም እንጠይቃለን። ስለዚህ እሄዳለሁ። መሰደብ ካለብኝም እሰደባለሁ። እኔ ለኔ ስድብ አዲስ አይደለም። አልሰደብም። ስለዚህ እሄድና ልጁን አየዋለሁ፣ የአብርሃምን ልጅ። ከዛ በኋላ መቅረጽ ከቻልኩኝ ፎቶ ማንሳት ከቻልኩኝ ቀስ ብዬ ፎቶ አነሳዋለሁ። ግን የሚፈቅዱልኝ አይመስለኝም። አይ ቲንክ ህፃን ልጅ መጠጋት አይቻልም። ስለዚህ ከተፈቀደልኝ በደንብ አየዋለሁ፣ ከተፈቀደልኝ ደግሞ ፎቶ አነሳዋለሁ። እዛ አየዋለሁ፣ መልኩን አየዋለሁ፣ ማንን እንደሚመስል ቼክ እናደርጋለን። እስከማየው በጣም ጓጉቻለሁ እውነት ለመናገር ማለት ነው። እና እኔም ቀጣይ ጠብ አደርጋለሁ፣ ልጅ እወልዳለሁ። ለማንኛውም ስቀልድ ነው። ይሄን ይዛችሁብኝ ደግሞ ይሄ ቦርጬ ስታዩ እንትን እንዳትሉ ሄርሜላ ረገዘች የምትሉ ሰዎች አላችሁና ስነ ስርዓት። ስለዚህ ግን የአብርሃምን ልጅ አይሆንና ማለቴ የአብርሃምን ልጅ አይሆንና በቃ ከዛ ሩታንም ጠይቃታለሁ። መውለድ ቀላል ነው ወይ እንዴት ነው ምጥ ምናምን ብያት ማለት ነው። ቀለል ካለ በቃ የዛሬ ዓመት አንድ ልጅ
ጣል ይደረግበታል ማለት ነው። ይሄን ቦርጭ ወደ እርግዝና እንቀይረዋለን ማለት ነው። እና ለማንኛውም እናንተ ለማዝናናት ነው ይሄን ያልኩት። እኔ ገና ተረጋግቼ በሚለው እንውሰደውና እስቲ አብረን እንሂድ። የሩታንም ልጅ የአብርሃምንም ልጅ እናየዋለን። ማንም ባይኖርና ሩታንም ጠይቂያት። ፊቷን ታዙርብኝም አታዙርብኝም፣ ታኩርፈኝም አታኩርፈኝም፣ ትቀበለኝም አትቀበለኝም፣ ቀጥታ ገብቼ እንዴት ነሽ ሩታ እንኳን ማርያም ማረችሽ፣ አንዱ ደግሞ ምንድን ነበር እንኳን ጌታ ረዳሽ ብያት እወጣለሁ ማለት ነው። አብረን እንሂድ። እንግዲህ ሰዎች ደርሻለሁ። ያረፈችበት እንደሆነ ነግረውኛል። እስቲ ገብቼ ጠይቂያት። ያውሽን ልጅ አይቼ እወጣለሁ። ሰላም ነው። እንዴት ነህ? ሩታ እዚህ ነው ያረፈችው? እዚህ ነች። ግን እኮ ወለደችው። አሁንማ ወለደች እኮ ገብቼ ጠይቃት። ዘወለልኝ አብርሽ እኮ የለም። ሩታ ወልዳ ነው አይደል? አብርሽ እዚህ ይገኛል ብዬ አለም የመጣሁት። ሩታ ልጠይቅ ነው የመጣሁት። አስገባኝ። አሁንማ እኮ ተስፋ ቁረጪ፣ ሁሉ ነገር ተስተካክሏል። አሁን በኋላ ልፋት ነው ላንቺ። የምን ልፋት? ምን ብለሽ በርሊያስቆመ እንደዚህ አታስወራኝ። እኔ ከአንተ ጋር ልነጋገር አይደለም የመጣሁት። እዚህ ገባ ከአንተን ፈልጌ አይደለም የመጣሁት። የወለደ ሰው ልጠይቅ ነው የመጣሁት። የወንድ ልጅ እናት ሆናለች። እንኳን ደስ አለ። ደስ ብሎናል። በጣም ሁላችንም ደስ ብሎናል። ያው ደስ ላይልሽ ይችላል። ለምንድን ነው ደስ ማይለኝ? ሰው ወልዶ ግቅር የሚለው አለ እንደ የሚለውቱ ነው። እሱ ያንቺ አስተሳሰብ ነው። ግን ደግሞ አሁን መግባትሽ ትርጉም አለው ብለስ ይመለከታል። እኔ ሩታ ልጠይቃት ነው የመጣሁት። ዞር በል አሳልፈኝና ልግባበት። ዞር በል። የት ነው ግን? ሩታ ልጠይቃት ነው። ምን ልክ ነው? አንተን ፈልጌ አይደለም የመጣሁት። እዚህ ጋር ታገራግረኝ። አንተ ጋር ልነጋገር አይደለም የመጣሁት። አለበዛውም እንዴ? አንተ እኔ ብቻ አይደለም ላስቀይምሽ የምችለው። ውስጥ ላይ ወንድ ልጅ ነው የተወለደው። እሱ ሊያስቀይምሽ ይችላል። ቀልድ ነው ያዝከው ወይ? ምን ዞር በል። ሰላም ናችሁ? እንዴት ነሽ? ሰላም ናችሁ? እንዴት ነሽ ሩታ? ሰላም ነው? ደህና ነሽ? እንዴት ነሽ? እንኳን ማርያም ማረችሽ፣ እንኳን ጌታ ረዳሽ። ደስ ብሎኛል። ወንድ ልጅ ተገላገልሽ አሉ። እንኳን ደስ አለሽ። በጣም ደስ ብሎኛል። ምጥ እንዴት ነበረ? ቆንጆ ነው። ምንም አይነት አይ በርትተሻል። ቆንጆ ነው ብሎ እንጂ በርትተሻል። እንግዲህ አርፍጃለሁ፣ ግን ሳልተቃት አላልሄድም ብዬ ነው የመጣሁት። ስላየሁሽ ደስ ብሎኛል። ቁንጫት ይባላል። እቀመጣለሁ፣ ግን ትንሽ ረጅም ሰዓት ቁጭ ብዬ ነበረ እና ደግሞ ለሊት 10 ሰዓት መውለድሽን ሰምቼ ነበረ። እንዴት ነበረ? የመጀመሪያ ልጅ ስትወልጂ እንዴት ነበረ? ምንም አይልም። ያው ፈተናው እንዳለ ቢሆንም ምንም አይልም። 10 ሰዓት ነው የወለድኩት። አይ ጠንካራ ነሽ በጣም። ይከብድ ነበር? መሳት ነው ምጡ የጀመረሽ? ምን ተሰማሽ? እንግዲህ እሱን ሴት አይደለሽ ስትወልጂ ታይዋለሽ። እስከዛ ቢያንስ ይሄን እንደዚህ አድርጌ ስታረግጂ ተጠንቀቂ የምትይ ነገር የለም? ከዚህ ነገር እንዲህ ሲመጣ ጉድ እንዳትሆኝ ብለሽ የምታደርጊ ነገር የለም? ወይዘሪት ሄርሜላ ሰዓት የምን ሰዓት? በደቂቃ ፈረንጁ አራስ ልጠይቅ ነው የመጣው። ስነ ስርዓትን ይዘህ ቁጭ በል። በየሄድክበት ጸብ አይደብርም እንዴ? ይቅርታ ሩታ ነው እያወሩ ያለሁት። እሷን አወራሽ ማለት እንዴ? እንትን ደቂቃ እንኳን በጣም መውጣት ትችላለህ እኮ። አራስ ጠይቅ ነው አይደል? እንደመጣሁ ሲጀምር ከአንተ ጋር ንግግር የለኝም። እሷ ነው አይደል እያወሩ ያለው። ወይ እስኪ ዝም በል አንተ። አርፈህ ከቻልክ ቁጭ በል። ብዙ እንትን አትቀርብ። እሺ ማንን ነው የሚመስለው? አባቱ ቁልጭ። አይ አሪፍ ነው። እኔ እንጃ እኔ መልክ አለኝም። ከ2 ወር በኋላ ነው በደንብ የሚወጣው። በደንብ ይወጣው። ልክ ነው። ግን አባቱን ነው የሚመስለው። ሩታ ነው መምሰል ያለበት። አይደለም ወንድ ልጅ አባቱን ነው የሚመስለው።
አስመስክሯል ማለት ነው። ግን ጥንጥዬ ነው በጣም በጣም ነው የሚያሳዝነው። ኧረ አንድ ነገር ተናጋሪ ሄደች በሄደበት እንደዚህ ነገር ባባዬ ታም ተያይዘ ጌታ